አለው እንዴት ነሽ ቀሰም እኛ ደግሞ አንድ ጉርጓድ ውስጥ ወድቀን እንዳይሆን ብለን ጭንቅ ብሎን ነበር ብታይ ቤቱ ያላንተ ጭር ብሎ ሰላም በስቶለት ነበር አይ ዘውዲ እንካችን በኔ ምርቃት እንኳን በሰላም ከጉድጓድ ወጣ አይ ይቅርብኝ የሆነ ነገር ልጠይቅሽ ነበር አረቂ እኮ ነው ገባኝ አልፈልግም ዘውዲ አረቂም ቢያለ ምን ተፈጠረ ምንም አልተፈጠረም ስሚኝ ቀሰም መጨረሻ ጊዜ እዚህ የነበርኩ ቀን ታስታውሻለሽ የሆነ ሰውዬ ነበር እዛ ጋር ነበር ምስኪን የሚመስል ሰውዬ እንደውም ሰክሬ ቤት ያድርሶኝ አመስግነው ብለሽኝ ነበር ገዛኸኝ ነው የምትለው ገዛኸኝ ነው ስሙ አዎ የት ነው ያለው የጠፍተህ ነው እኛ እኮ ሞተህ ነው ብለን ነበር ይቅርታ ባልቻ ወሬ ይዘናል የምን ወሬ ነው አረቄ እየለመንክ ነው አይደል ማነሽ ቀሰም እስኪ አንድ መለኪያ ስጪው አልፈልግም አንዴ ተወን አንዴ አይበቃም ብለህ ነው እንዴ ማነሽ ቀሰም እስኪ ሁለት ስጪው ሁለት አልፈልግም አልኩኩ እንዴ ውድ ልጄ ይደብዳቤ ካለበት ቦታ በሰላም ይድረስ የት ነህ ደስታዬ የት ነህ ልጄ ትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ህይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ለሞትልቅ አልገብቻለሁ አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም ያለበትን የሆንከውን ሳላውቅ አላርፍም ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል ምንም ሳትሆን አገኘሃለሁ እስከማገኝ ብቻ ጠብቀኝ ምንም ሳትሆን ጠብቀኝ ልጄ ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ አንተን ለማግኘት ተራራ ገፋለሁ አንተን ለማግኘት ድባብን ገለብጣለሁ ካላገኘው እኔ እጠፋለሁ ምክንያቱም ቃል ገብቼልሃለሁ ላንተ ስል እሞታለሁ አገኘሃለሁ ልጄ አባት ልዑል እየፈለኩ ነበር ምንድነው መናኸሪያ ወሰደኝ የልቴር ማሩን ማግኘት አለብኝ እኮ የልቴር ነው የትም ይሁን ማሩን ፈልጌ ያገኘዋል እንዴ ምን ያስቃል አይ ሐሳብ ስላልገባኝ ነው ሀገሩ ሙሉ ልዞር ነው አንተ ሄደበትን ታውቃለህ አላውቅም እሱም ማያውቅ ማሩ ግሮ ደመራው ነው የሚሄደው እና ምን ትመክረኛለህ ምንም ማሩን ብትተው ይሻላል ባለፈ ደበደብክ አይበቃ ስለ ልጄ መጥፋት ያውቃል መቼ ነው የሚመለሰው እርግጠኛ ነህ ምናልባት 2 ሳምንት ቢበዛ 3 እና 3 ሳምንት ሙሉ ቁጭ ብዬ ልጠብቀው ከጨረስን ልሂድ ሂድ ማሩን መምታት አልነበረብህም ግን የመላኩ መጥፋት ላይ የማሩ እጅ እንደሌለበት በጣም እርግጠኛ ነኝ በምን እርግጠኛ ሆንክ ማሩ ክፍታፍ ሊሆን ይችላል ግን በጣም ጥሩ ሰው ነው ሲሱን እናያለን
ማን ነው? ምን ሆነህ ነው? ምን ሆነህ ነው? ምን ሆነህ ነው? ከጣራ ላይ ወድቀህ ነው? በመሰላል ልትወጣ ስትል ወድቀህ ነው? ጣራ ምን? ደምተሃል እኮ። ቆይ እሺ አንዴ ላክምልህ። እሺ ቆይ ወድቀህ ነው ከጣራ ላይ? እሺ ሰማሁ እኮ። ምንድነው ጣራ ላይ? ምን ሆነህ ነው ከጣራ ላይ? ምን ሆነህ ነው? ይሄ ነው? አትመታኝማ። ልስጥህ? ልመንህ? እሺ አሁን ላክም። ውስጥ እንግባ። ውስጥ ይሻላል። እሺ ሰላም ነው ገዙ? ትላንት ማሩን አገኘው? አረቄ ስጪኝ። አረቄ? አዎ። አረቄ ልትጠጣ ነው? እሺ የምን ይሁንልህ? የማር አለ፣ የኮሶ አለ፣ የነጭ ሽንኩርት አለ። የፈለግሽው መርጠሽ ይዘሽ ነይ። እሺ ቆንጆ ነው አይደል? ድገሚ። ይሄ ኃይለኛ አረቄ ነው። ቀስ እያልክ ድገሚ። ድገሚ። ይሄን ቀስ ብለህ ጠጣ። እንደውም ታዩ እዚሁ እንዳለ ልጠጣው ነው ከፈለኩ እዚሁን ታዩ። ዛሬ ምን አይነት የተገላቢጦሽ ቀን ነው? ገዙ በሰላም ነው? ስጠጣ ማውራት አልወድም። ኦ እሺ አሁን ጨርሰናል። ስሙ ማን ነበር ያልሽ? ምግባሩ። ጨርሰናል። እድለኛዋ ነው ደግሞ አለመሰበሩ። በር አሁን ደግሞ በር ነው። በር ምንድን ነው? በር ውሃውን ነው መሰለኝ። አዎ ምግባሩ ውሃ አይወድም። አይዞህ እሺ። ቤተሰብ አለው? ምግባሩ? ኧረ የለውም። በልጅነቱ ነው ጥለውት የሄዱት። እዚሁ ነው ያደገው። ምግብ፣ ልብስ ምናምን እንሰጠዋለን። የቢስ እርግማን ምን ታረጊዋለሽ? ምንድን ነው የዚህ ከተማ ሰዎች ችግራችሁ? ሁሉንም ነገር ከቢስ ጋር የምታገናኙት? የአእምሮ ችግር ያለበትን ሰው እንዴት እርግማን ነው ታያለሽ? ሌሎች ሰዎች እሺ ምን እንደሚሰማ አስቢ እንጂ። አይ ምግባሩ እኮ ምንም አይገባው። ልክ እንደ ህፃን ልጅ ማለት ነው። እንዴት ዋላችሁ ቤት ሴቶች?
ምንድነው? ሌሎች መድኃኒቶች እየመጡልሽ ነው። እነዚህ ናቸው። አይዞ ምግባሩ፣ ተነስ ተነስ ምግባሩ ብለሽ ደግሞ እብድ ማከብን ጀመርሽ። አይ ለእብድም የሚያስፈልግ መድኃኒት ካለ አስመጣልሻለሁ ለማለት ነው። ተነስ ምግባሩ፣ አይዞ ተነስ። እያቸው በደንብ ለካ ህጻናቶች ክፉ ሰዎችን ይለያሉ የሚባለው እውነት ነው። ይሄ የተረገመ ከተማ ልጅ ምን አይቶባችሁ እንደሆነ ምንም ነገር አልገባኝ። ሁላችሁም የተረገማችሁ ናችሁ። ሁላችሁ የተረገማችሁ። እስቲ ጨምርልኝ። ጨርሰናል። እሺ ምንድን ነው? ሽንኩርት ነው ምናምን ያልሽው? እስቲ እሱን ልሞክር። ሁሉንም ጨርሰናል። ሌላ ጨምርልኝ። በቃ ገዛኝ፣ ወደ ቤት ሂድ። እየዋሸሽኝ እንዳይነቀስ እየዋሸሽኝ። ድሮም እውነትህን ነው። አንተ ስትጠጣ አያምርብህም። ውሸት በጣም ነው የምጠላው። ውሸት ያስጠላኛል። በቃ ውሸት አልወድም። ዘውዴ በእናትህ ይዘልኝ ውጣ። መጀመሪያውኑ ያ ማሮ የሚባል ሰው በፍጹም ማመን አለበት። ገዛኝ ተረጋጋ። ማን አንተ? ምንድን ነህ አንተ? ገዛኝ ቤት እንሂድ። እኔ ገና ስጨርስ ነው የምሄደው። ከፈለካ ጥርግ ማለት ገዛኝ ቀሰምን እያስጨነካት ተጨነቃ። እኔ ልጅ ናቸው ልጅ መላኩ እንደዚህ ሆነ ቢያይ ምን ይላል? ይቅርታ ቀሰም። በቃ ና እንሂድ። ተረጋጋ። አይዞ አይዞ ና ተረጋጋ። አይዞ ዘውዴ ቀስ ብለህ ይዘው ሂድ። ኧረ ምን አይነት ቀን ነው ዛሬ? በር በር ሂዷል እኮ። በር 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 ምንድን ነው? በር አይ ጀመረው። በቃ ከዚህ በኋላ ያቆም። በር 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 ይሄን ነው አንቺ ቋንቋው ገብቶሻል። አይዞሽ ምግባሩ። በቃ አሁን ጨረስን። ቀላል ነበር አይደል? በር በር ሳሮን እባላለሁ። ሳሮን? አዎ። ቅድም ድንጋዩን ፈልገህ ነበር የወደድከው? ድንጋይ ትወዳለህ? ታዲያ ታዲያ እሱንማ ቅድም ጨረስን እኮ። ታዲያ ታዲያ ቅድም እሱን ፈልገህ ነው የወደድከው? ታዲያ ታዲያ የት አባቱ አውርድልሃለሁ። አሁን ሌላ ነገር እንደማትፈልግ ተስፋ አደርጋለሁ። ድንጋይ ድንጋይ አሁን የሆነ ጨረስን በቃ። ሌላ የምትፈልገው ነገር ካለ እኔ እዚህ ያለው። እሺ
አሁን ወደ ቤት ለምትሄደው? ቤት ምግባሩ ጠብቀኛ እንዲያው ላልቂ አብረን ሄድ እሺ ጠብቀኛ እንደዚህ እኔ ላይ እንደዚህ ነገር ይልተጎም እቺን መጥረቢያ አትተዋት አትለያትም ማለት እንደውም ከዛሬ በኋላ ለጥላት እያሰብኩ ይሻላል ግን ለምንድን ነው የምትረዳኝ ውለታ ስላለብኝ አንተ ሰክረህ እኔ ስለወሰርኩ አንተ ቆንጆ ጋር ብቻ ምንም አቅም የለው እንደውም ልቀቀኝ ራሴ ነኝ ለአንተ ውለታ ብዬ አይደለም የልጅህም ውለታ ስላለብኝ እየን ታውቀዋል እኔ ከማውቀው በላይ እሱ ያውቀኛል አንድ ሁለት ጊዜ እኔም ሰክሬ ወደ ቤት አስገብቶ በቃ ምራቁ እኮ በእናቱ ነው የወጣው በቃ እንደዚህ ነው እኮ ማለት አዎ መልካም ልጅ ነበር አይደለም ነው አሁንም አለ በቃ አዎ እሺ ጥሩ ልጅ ነው ለምን ወደዚህ የተረገመ ከተማ ልሂድ ሲለኝ እሺ ብዬ እንደፈቀድኩ እንደተቀረብኩ ነው ብዬ እንደዛ አትበል የተረገመ ከተማ አትበል የድባብ ሰዎች እርግማን በጣም ነው የተረገመ ከተማ አትበል ምግባሩ በቃ እኔ ልሂድ ቤት እንድገባ ፈልገህ ነው ቤት ይሄ ሁሉ ድንጋይ አንተ ነው ሰበረው ለኔ ነው ሰበረው እሺ ማን ይሰበረው ሰበረው እሱ ነበር የሚቆጭ በምን ይሻልኩት መላቅበት ሀገር ልጅ ለመላክ ህይወት ላይ የሚቆጭ እሱ ብቻ ትልቁ ቁጭት እሱ ግን ችግር ለማስተካከለዋለሁ አገኘዋለሁ እሱ ሜድን አውቁ ደብዳቤ እየጻፈ ግን ችግር ለማስተካከለዋለሁ ልጄን አገኘዋለሁ እሱም እኮ ሄደን አውቆ ነው ደብዳቤ እየጻፈ ልጄ አስተዋይ አንድ ጊዜ ብቻ ላገኘው ሰላምን አገኘ አንድ ጊዜ ልጅ መልሱ ደግሞ ደብዳቤ ውስጥ ነው ደብዳቤ ውስጥ የምን ደብዳቤ ደብዳቤዎቹ ናቸው ደብዳቤዎቹ የት ናቸው ገዛኝ